ሻዕቢያ እንዳመሉ ናቅፋን ከቦ ውጊያውን ቀጠለ። በጀግኖቹ አየር ወለድ አባላት የተጠናከረው የ15ኛ ሻለቃ ሻዕቢያን አላስጠጋ አለ። ሻለቃ ማሞ በቆራጥነት እየተዋጉ ነው። ችግሩ ከቀን ወደ ቀን እየተባባሰ ሻዕቢያ ጭራሽ ውጊያውን በከፍተኛ ደረጃ ቀጠለ። ቀለብና ጥይት የሚጥሉትን ሄሊኮፕተሮች አላስጠጋ አለ። ቀደም ሲል የሲል አውራጃ የእርዳታ ማስተባበሪያ ያከማቸው ከ100 ኩንታል የማይበልጥ ስንዴና በቆሎ እህል በናቅፋ ከተማ በመጋዘን ነበረ። ይህን ስንዴና በቆሎ ቀቅሎ መብላት፣ ፈጭቶ ቂጣ ገንፎ መብላት የግድ ሆነ። ለመፍጨት የወፍጮ ድንጋይ የለም። ችግር ሁሉን ነገር ያስተምራል። ጦሩ ወፍጮ ድንጋይ አበጀ፣ ፈጨ፣ አቦካ፣ ጋግሮ በላ። ይህ ሁሉ የሚደረገው በረሃብ ተሸንፎ ለሻዕቢያ እጅ ላለመስጠት ነው። ከዚህ የበለጠስ ሀገራዊ አደራ ምን አለ? ሄሊኮፕተር ጥይት ስንቅ ጭና ወደ ናቅፋ ትሄዳለች። በፓራሹት ትጥላለች። 80%ቱን ሻዕቢያን የሚቀበለው በሁለቱ ባላንጣዎች መካከል ካረፈ ደግሞ የሚገኘው በህይወት መስዋዕትነት ነው። አስቸጋሪ ህይወት፣ የሀገር ፍቅር፣ የህዝብ ክብር ልጆች እኚህ የ15ኛ ሻለቃና የአየር ወለድ አባላት ናቸው። በ12 3ኛው ወር 1969 የ15ኛ ሻለቃን ክፉኛ ያስደነገጠ ክስተት ተከሰተ። እንባ በእንባ ሆኑ። ራሳቸውን ለመግደል የቃጡ ነበሩ። በዚህ ዕለት እንደ አባት፣ እንደ አለቃ፣ እንደ ቅርብ ጓደኛቸው የሚያዩት የ15ኛ ሻለቃ አዛዥ ጥቁር አንበሳው የናቅፋው ቴዎድሮስ ሻለቃ ማሞ ተምትሜ ከሻዕቢያ በተተኮሰ ከባድ መሳሪያ ጥይት ቀኝ እጃቸው ተሰብሮ ተንጠለጠለ። የግራ እግራቸው አጥንት ተወደሰና ወደቁ። ሕክምና የለ፣ የደም ማቆሚያ ፋሻ የለ። ደም በምን ይቁም? አሮጌ ጨርቅ ቀዶ ቁስሉን አሰረላቸው። በቃ ሻለቃ ማሞ ድንጋይ ተንተርሰው ተኙ። ቀለብ የለ፣ ውሃ ራሱ ከወራጅ ወንዝ እየተቀዳ ሰራዊቱ በውሃ ወለድ እየተጠቃ ነው። በስቃይ ላይ ስቃይ። ለሀገር ነፃነት፣ ለህዝብ አደራ፣ ለመንግስት ቃል ኪዳን ከዚህ የበለጠ ምንስ ይከፈላል? ዶላር ወረቀት ነው፣ ወርቅ ቢጫ ብረት፣ አልማዝ ጥቁር ድንጋይ፣ እንቁ የባህር ጨሌ። ይህ ሁሉ ለህዝብና መንግስት ሀገራዊ አደራ የሚከፈለውን የአንድ ተዋጊ ህይወት አያክልም። ወታደራዊ ሙያ በጀግንነት በሚፈጸሙ ግዳጆች ሁሉ ግዳጁን በተገቢው ከፈጸመ በዓለም ላይ የተከበረና የዓለም ሁሉ የሙያ ቁንጮ ወታደራዊ ሙያን የሚያክል የሚከበር የሚያስከብር